ሃይ እንዴት ናችሁ? ሰላም ነው። ኤርሚያስ እባላለሁ። በስራ ገበያ መረጃ ስርዓት የኦፕሬሽን ኃላፊ ነኝ። ዛሬ የምናወራው ሞር ስለ ሳይኮሜትሪ እና ከዛ ጋር ተያያዥነት ያላቸው ነገሮች ነው። በዋናነት ደግሞ ከስራ ገበያ መረጃ አንጻር ምንድነው ፋይዳቸው፣ ምንድነው ጥቅሙ፣ እንደ ጥቅል ሳይኮሜትሪ ምንድነው የሚለው ነው። ሳይኮሜትሪ ማለት ያው የሰው ልጅ እንደ ሰው በብዙ መንገድ ሰዎችን እንገልጻለን። አንዳንዶቻችን ሞር ሻሎ በሆነ መንገድ ስለ ሰው ልንገልጽ እንችላለን። አንዳንዶቻችን ሞር ወደ ውስጥ ገብተን ሰዎችን ልንገልጽ ወይም ራሳችንን ልንገልጽ እንችላለን። ለምሳሌ አንድ ሰው በድርጊቱ ላይ መሰረት አድርገን እንትና እኮ እንደዚህ ነው፣ እንትና ማለት እንደዚህ ነው እንላለን። አንዳንዱ ደግሞ ሞር ገባ ብለን ቫልዩዎቹን፣ እምነቱን፣ ቢሊፍ ሲስተሙን እና ሌሎች ነገሮችን ደግሞ ወደ ውስጥ የገባ ኤሌመንት ላይ እናወራ እንችላለን። ሳይኮሜትሪ ማለት እነዚህ አሁን የጠቀስናቸው አትሪቢዩትስ እንላቸዋለን ወይም መገለጫዎች እንላቸዋለን። እነዚህን መገለጫ ሳይንሳዊ በሆነ መንገድ የመለየት አሰስ የማድረግ የማጥናት ሳይንስ ነው ማለት ነው። ይሄ ለብዙ ተግባር መዋል የሚችል ሳይንስ ነው። ጥቅሙ ምንድነው? ሳይኮሜትሪ አዲስ ሳይንስ አይደለም፣ ዛሬ የመጣ አይደለም። ኦልሞስት 100 ዓመት በላይ እንትን ያስቆጠረ ነው። ብዙ ጥናቶች፣ ረጅም ጊዜ ስራዎች የተሰራበት ነው በዚህ ኤሪያ ላይ። ግን በሀገራችን ለመጠቀም ላለብን ጉዳይ ስንጠቀምበት አይታይም። ያደጉ ሀገራት ከብዙ ጊዜ ጀምሮ ሲጠቀሙበትና ውጤትም ሲያመጡበት ቆይተዋል። ጥቅሙ ምንድነው? ሳይኮሜትሪ ቅድም ባልነው መንገድ ዲፋይን ካደረግ ነው ጥቅሙ ምንድነው? አንደኛው ራስን ለማወቅ ነው። ብዙ ጊዜ ሰዎች ራስን የማወቅ በተለይ አሁን ባለው በዚህ ዘመን በጣም ፈጣን በሆነው በጣም ብዙ መለዋወጥ ባለበት ጊዜ፣ ለስራ ለህይወት በጣም መረጋጋት በሌለበት ጊዜ ሰከን ማለት ራስን ማወቅ፣ ወደ ውስጥ መመልከት በጣም ለግዠሪ ሆኗል፣ ውድ ነገር ሆኗል። ግን ብዙ ሰዎች የማያውቁት ምንድነው? ይሄን ለማድረግ ሌላ ውስብስብ የሆነ ነገር መጠቀም ያለባቸው ይመስላቸዋል። ግን ሳይኮሜትሪ ለዛ ፐርፐዝ በሰፊው ጥቅም ላይ ይውላል። ሰዎች የሳይኮሜትሪ አሰስመንት ወስደው ሞር ራሳቸውን በማወቅ ወደ ውስጥ እኔ ማን ነኝ፣ ምንድነኝ እንትን የምለው፣ ምንድነው የሚያስደስተኝ፣ ምንድነው ስትረሴን ትሪገር የሚያደርገው፣ ምንድነው ደስተኛ የሚያደርገኝ፣ በምን አይነት መንገድ ነው ነገሮችን የምረዳው፣ ችሎታዬ፣ በችሎታ ደግሞ በተለይ ውስጥ ገብተን ደግሞ ዲቴይሉ ራሱ ማየት የምንችልበት ነውና ራስን ማወቅ ለብዙ ነገር ለሁሉም ነገር ቁልፍ ነው። ከዛ አንጻር አንደኛውና ትልቁ ጥቅሙ ራስን ማወቅ ነው። ሌላኛው ደግሞ ለስራ ቅጥር ይውላል። ሳይኮሜትሪክ በተለይ ባደጉ ሀገራት በብዛት የመጀመሪያ ከኢንተርቪው በፊት የሳይኮሜትሪ አሰስመንት ለስራ ጥቅም ይውላል። ባይ ዘ ወይ አሰስመንት ሲባል ወይም ሳይኮሜትሪ ሲባል ቅድም ብያቸዋለሁ፣ ዝም ብሎ ፈተና አዘጋጅቶ የሰብጀክት ማተር ፈተና መፈተን ወይም ከዛ ጋር የተያዘ ወይም ዝም ብሎ አንድ ሲንግል ፈተና አፕቲቲዩድ ኦር ሳምቲንግ ተብሎ የሚፈተነው እንደ ሳይኮሜትሪ እንደ ጥቅል መውሰድ አንችልም። የሳይኮሜትሪ ሳይንስ የአቢሊቲ ቴስቶች፣ የአቢሊቲ አሰስመንቶች ያለበት፣ ያ ማለት አቢሊቲ ራሱ ተበትኖ ብዙ አይነት፣ ለምሳሌ የኮግኒቲቭ አቢሊቲ ውስጥ የቁጥር ጋር ተያያዥነት ያለው ችሎታ አንድ ሰው ምን ላይ ነው ያለው፣ ምን ያህል ደረጃ፣ ከአብስትራክት ቲንኪንግ ጋር፣ ከስፓሻል አቢሊቲ፣ ሌሎች ብዙ አሉ በሳይኮሜትሪ ውስጥ የሚካተቱ። ከዛ ጋር ደግሞ በተጨማሪ የኢሞሽናል ኢንተለጀንስ፣ ስብዕና፣ ፍላጎት፣ ኢንትረስት፣ ብዙ ቴስቶች፣ ብዙ አሰስመንቶች በዛ ውስጥ ይገባሉና የስራ ቅጥር ላይ እነዚህ በጣም ቁልፍ ናቸው፣ ኢምፖርታንት ናቸው። ያንን እንትን ከማድረግ አንጻር፣ ጥቅም ላይ ከመዋል አንጻር ብዙ ጊዜ ያደጉ ሀገራት በሰፊው ተጠቅመውበታል። ሰዎች ትክክለኛ ሰውን ወይም ፊት የሚያደርግ ሰውን፣ ለስራው የሚሆን ሰውን ከመቅጠር አንጻር ትልቅ ስራ ሰርተዋል። ሌላው ለህክምና ነው። ህክምና ላይ በተለይ ደግሞ የክሊኒካል ሳይኮሎጂ፣ ካውንስሊንግ፣ ሳይካትሪ ላይ ብዙ ጊዜ የሳይኮሜትሪ አሰስመንቶች ሰዎችን ሞር በፍጥነት ለማወቅ፣ ለመረዳትና ለማገዝ በጣም ትልቅ አድቫንቴጅ ጥቅም አላቸው። ከዛ ባለፈ ትምህርት ላይ ነው። ትምህርት ላይ እኛ ሀገር ላይ በብዛት አንተገብረውም ወይም የተገበርነው በቂ ሁኔታ አይደለንም እንጂ ተማሪዎች ወይም ደግሞ ገና ከመጀመሪያው ጀምሮ ኤሌመንተሪ እያለን ሃይ ስኩል እያለን ሳይኮሜትሪ አሰስመንቶች ያደጉ ሀገራት ላይ ይሰጣል።
እንደ ምሳሌ ሀገራትን ማንሳት እንችላለን እንደ እስራኤል፣ አሜሪካ፣ ሌሎችም ሀገራት አፍሪካ ውስጥ ስንገባ እንደ ሳውዝ አፍሪካ፣ ኬንያ በሆነ ደረጃ የጀመሩበት ሁኔታ አለ። ይሄ ለምንድን ነው የሚያስፈልገው ትምህርት ላይ? ምክንያቱም ብዙ ጊዜ ካስተዋልን መማር የምትፈልጉትን አውቃችሁ ፓሽናችሁን አውቃችሁ ኢንተረስታችሁን አውቃችሁ በተለይ ወሳኝ ቁልፍ ውሳኔ የምታሳልፉባቸው ከሃይ ስኩል ከፕሪፓራቶሪ ካለፈ በኋላ ያለው የምትመርጧቸው ውሳኔዎች ላይፋችሁን፣ ኬሪየራችሁን፣ ህይወታችሁን የሚወስኑ ናቸው። ሶ ያንን ከመደገፍ አንጻር ከማማከር አንጻር እንዲሁም በምን አይነት መንገድ እናስተምር ብለው ለምሳሌ ትልልቅ ኮሌጆች የተለያዩ ዓለም ላይ ያሉ ኮሌጆች እንዲሁም ኢቭን ኤሌመንተሪ እና ሃይስኩል ፕራይቬት ፕላትፎርሞች የሳይኮሜትሪ አሰስ አድርገው ሜቶዶሎጂያቸውን ቤዝድ ኦን ተማሪ ላይ ያተኮረ በሆነ መንገድ ለማስተማር ይሞክራሉ። በብዙ አይነት መንገድ በትምህርት አንግል ሊታይ ይችላል። ሌላው ለደህንነትም ጥቅም ላይ የደህንነት ተቋማትም ሳይኮሜትሪን በራሳቸው መንገድ ጥቅም ላይ ያውሉታል። ብዙ ነገሮችን ለመረዳት፣ ወንጀለኞችን ለመለየት፣ ለመረዳት፣ አንደርስታንድ ለማድረግ፣ ካራክተራይዝ ለማድረግ በዛ መሰረት ያንን ወንጀል ቀድሞ ለመቆጣጠር የሚደረጉ ስራዎች ይሰራሉ ማለት ነው እና ይሄና ሌሎች ጥቅሞች በሳይኮሜትሪ ደረጃ ጥቅም ላይ ሊሆን ይችላል። እኛ ዛሬ ወይም በእኛ በስራ ገበያ መረጃ ስርዓት በስራና ክህሎት ሚኒስቴር ስር ሳይኮሜትሪ በዋናነት ለምን ተግባራት እንጠቀማለን ነው ጥያቄው። አንደኛውና ዋናው በስፋት የምንመለከተው የቲቬት ፕሌስመንት ነው። አሁን የስራና ክህሎት ሚኒስቴር በስሩ ብዙ ቲቬት ኮሌጆች በስሩ ይዘዋሉ። እነዚህ ቲቬት ኮሌጆች ላይ ተመድበው መቁረጫ ነጥብ ወደ ቲቬት የመራቸው ወይም ደግሞ እንዲመደቡ ያደረጋቸው ተማሪዎች ቲቬት ሲገቡ የሚማሩት ትምህርት የሚቀስሙት ክህሎት ትክክለኛ ፓሽናቸው ላይ ኢንተረስታቸው ላይ ፍላጎታቸው ላይ መሰረት ያደረገ መሆን አለበት የሚል እይታ ይዞ እየተንቀሳቀሰ ይገኛል። ይሄን ውጤታማ ለማድረግ ደግሞ በእኛ በስራና ክህሎት ሚኒስቴር በኤልኤምአይስ ውስጥ ዲቨሎፕ የተደረጉ ብዛት ያላቸው ቴስቶችን በጥቅም ለማዋል ሲስተምም ለሱ ተሰርቶ ኦልሬዲ ወደ ተግባር ገብቷል። ይሄ ምን ማለት ነው? ኢምፕሊኬሽኑ ምንድነው? ለምሳሌ ብዙ ጊዜ ሰዎች በልና የእንጨት ስራ ላይ እየሰራ ያለ ሰው አንድ ሄዳችሁ እንደ ምሳሌ ሄዳችሁ ምንድነው የተማርከው ብትሉት አካውንቲንግ ሊላችሁ ይችላል። እየሰራ ያለው የእንጨት ስራ ነው። ለምንድነው ታዲያ የእንጨት ስራ የምትሰራው? ምክንያቱም ከድሮ ጀምሮ መማር የምፈልገው መስራት የምፈልገው በጣም ደስተኛ ሆኜ ውጤት የማመጣበት የእንጨት ስራ ነው። ያ ታለንት የዲዛይን የአርኪቴክቸር እንደዚህ አይነት ታለንት አለኝ፣ እሱን ነው የምፈልገው። ታዲያ ለምን ተማርክ ሲባል ተመድቤ ውጤቴ እንደዛ ስለሆነ የሚል ምክንያቶች ያቀርባል። ይሄ ብዙ ሰው ስቶሪ ነው። ይህን ስቶሪ መቀየር ይፈልጋል ስራና ክህሎት። ያንን ለመቀየር አንደኛው ቁልፍ መንገድ ቀድሞ ወደዛ ሲገቡ በጣም ደግሞ ከተቻለ እንደ መንግስት በቀጣይ ተሰርቶ ፕሪፓራቶሪ እና ሃይስኩል እያሉ የአንድ ትምህርት ላይ የመመደብ ምክንያት ውጤት ብቻ መሆን እንዳይሆን ማድረግ ማለት ነው። እሱን ከማድረግ አንጻር ትልቅ ውጤት ሊያመጣ ይችላል የፕሌስመንት ሲስተም ማለት ነው። ዓለም እንዴት ነው ይሄንን ተገብረው? በጣም በስፋት ለምሳሌ በቴክኖሎጂ ላይ በተለይ ታለንትን በጣም መጠቀም ይሄ ኳሊፋይድ የሆኑ በጣም በትንሽ ሰው በጣም የሚገርሙ ስራዎችን በመስራት የሚታወቁት አንደኛው ለምሳሌ እስራኤሎች ናቸው። እንደምታውቁት የስታርታፕ ኔሽንም ተብለዋሉ። የአግሪካልቸር ላይም በበረሃ ላይ በጣም የሚገርሙ ስራዎችን ሰርተዋሉ። በአርትና በሌሎች ነገር ላይም በጣም ከፍተኛ ስራዎች ሰርተዋሉ። ምንድነው ፍልስፍናቸው? ፍልስፍናቸው አንድ ሰው ታለንቱ ላይ መሰረት ያደረገ የትምህርት አቅም ግንባታ ድጋፍ መደረግ ያለበት ታለንቱ ላይና ፓሽኑ ላይ ነው የሚል ፍልስፍና አላቸው። እዚህ ላይ ምንም አይደራደሩም። ያ ማለት ኤሌመንተሪ ያሉ ጀምሮ የሳይኮሜትሪ ሳይንስን ጥቅም ላይ ያውላሉ። ከኬጂ ጀምሮ ጥቅም ላይ ያውላሉ ሲገፋ ማለት ነው። ይህ ለዚህ ውጤት አብቅቷቸዋል። በተለይ የቲቬት ምደባ ላይ ይሄ ብዙ ሀገራት ላይ እውነት ነው ቲቬት ፕላትፎርም ላይ ለምደባ ጥቅም ላይ ይውላል። ይሄ በጣም ኢምፖርታንት ነው። አሁን ቅድም ያልኩትንም ጭምር አሁን በእኛ ሀገር ላይ ያለውን ብዙ ሪያሊቲ ከመቀየር አንጻር ትልቅ ዋጋ አለው። አንድ ሰው ቲቤት ላይ ሲገባ እናንተ ስትገቡ ለምሳሌ ይሄን ያህል ነጥብ ነው ያላችሁ ትባላላችሁ። አሁን ያለው ሁኔታ ይሄን ያህል ነጥብ ያላችሁ ነጥብ ታስቀምጣላችሁ። ኦብቪየስሊ ደን ትምህርት ቤት ትመርጣላችሁ፣ ኮሌጅ ደን በኮሌጅ ውስጥ ያሉ ኮርሶች ሊሚትድ የሆኑ ኮርሶች 1 2 3 አድርጋችሁ መረጡ ትባላላችሁ። ትመርጣላችሁ ዘንድ ሬጅስተር ታደርጋላችሁ። ከዛ በኋላ ግን የሚሰራው ምንድነው? የውጤታችሁ ምርጫችሁ የመረጣችሁትን ለመጠበቅ ለምሳሌ አንደኛ ላይ መረጣችሁት ይሁን አይሁን ምናምን የሚለውን የሚወስነው ውጤታችሁ ነው የሚሆነው። መቼ
የ12ኛ ክፍል የተፈተናችሁት ውጤት ከዛ የተፈተናችሁት ውጤት ምናልባትም የሆነ ያክል ያን ውጤት እንድታመጡ ያግዛችሁ የሆነ ያክሎቹ ኮርሶች ወይም ትምህርቶች ምንም አሁን ከምትማሩት ወይም ወደፊት ከምትገፉበት ኤሪያ ጋር ምንም ማይገናኝ ሊሆን ይችላል። ባይዘው ግን አት ኤንድ ኦፍ ዘ ዴይ እሱ ዲክቴት ያደርጋል። አሁን የስራና ክህሎት ያንን ቀይሮ ነው ያለው። ሶ አንድ ሰው ኮርሶችን ሲመርጥ ወደ ቲቬት ገብቶ ቲቬት ላይ ተመዝግቦ ኮርሶችን ሲመርጥ ጀስት ውጤቱ ብቻ አይደለም የሚታየው፣ የራሱ ፐርሰንት ይኖረዋል። ግን ብዙ ፐርሰንት የሚይዘው የግለሰቡ የተማሪው የሳይኮሜትሪ ሪዛልት ነው ማለት ነው። ባይ ዘ ወይ ሳይኮሜትሪ ሪዛልት ለመጣል ለማሳለፍ ወይም እንትን ለማድረግ ተብሎ እንደ ፈተና መታሰብ የለበትም። ዋና ዓላማው የስራና ክህሎት ሚኒስቴር ይህን ሲተገብር ዋና ዓላማው ኢንፎርምድ የሆነ ዲሲሽን ተማሪዎች ሜክ ማድረግ አለባቸው። ተረድተው በስርዓቱ ራሳቸውን አውቀው በዛ ላይ መሰረት ያደረገ ኮንሰልት የተደረገ ውሳኔ መወሰን አለባቸው። የወደፊት አንተናቸውን ሼፕ ከማድረግ አንጻር በዛ መሰረት ነው ጊዜያቸውን፣ ታይማቸው፣ ኢነርጂያቸውን በቀጣይ 2 3 ዓመት 4 ዓመት ማድረግ ያለባቸው ሪሊ ቫልዩ የሚያደርጉት ነገር ላይ መሆን አለበት ከሚል መነሻ ሀሳብ የመነጨ ነው ማለት ነው። ሶ ይሄን ስታረጉ ለማድረግ የሚያስፈልጋችሁ ያው አሁን ወደ ቲቬት ኮሌጆች እየገባችሁ ያላችሁ ስራና ክህሎት ስራ ያሉ ብዙ ኮሌጆች አሉና በእነዛ ኮሌጆች ውስጥ ሄዳችሁ በአቅራቢያችሁ ውስጥ ተመዘገቡ። ኖርማል ምዝገባው እንዳለ ሆኖ የሳይኮሜትሪ አሰስመንት የምትፈተኑበት መጀመሪያ ኤልኤምአይስ ላይ መመዝገብ አለባችሁ። ባላችሁበት ቦታ በሞባይላችሁ ላይ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ ደግሞ በአቅራቢያችሁ ያሉ ወረዳ ወይም ቀበሌ ላይ አሻራ መስጠት ትችላላችሁ። የስራና ክህሎት የታችኛው መዋቅር ላይ አሻራ መስጠት ትችላላችሁ። ያን ካደረጋችሁ በኋላ ሌበር አይዲ አላችሁ ማለት ነው። ያ ማለት ከ15 ዓመት ጀምሮ እስከ 65 ዓመት በስራና ክህሎት ሚኒስቴር ስር ባለው በለማው የስራ ገበያ መረጃ ስርዓት ስር ሆናችሁ ብዙ ድጋፍ ይደረግላችኋል ማለት ነው። መማርም የምትችሉበት ሁኔታ ይፈጠራል። በነፃ የፋይናንስ ድጋፍ ካስፈለገ የፋይናንስ ድጋፍ የሚመቻችበት ሁኔታ እንደዛ ይፈጠራል። በተመሳሳይ የሳይኮሜትሪ አቴኒ ታይም ከዛ ባለፈ ደግሞ ሪሞት ስራ መስራት የምትፈልጉ ኢቨን ተማሪ ሆናችሁ ታላንት አቅሙ ካላችሁ ሪሞት ስራ መስራት የምትችሉበት በጣም 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 ብዙ ጥቅም ያለው ራሱን ችሎ ይሄንን በእኛው የኦንላይን ፕላትፎርሞቻችን ላይ ማየት ትችላላችሁ ምንድነው ጥቅማችሁ የሚለውና ያን ከተመዘገባችሁ አሻራ ከሰጣችሁ በኋላ የኤግዛም ሊንክ ኮሌጃችሁ ላይ ስትሄዱ ይሄን ከጨርሳችሁ በኋላ ኤግዛም እንድትወስዱ የሳይኮሜትሪ አሰስመንት እንድትወስዱ አንዲት ሊንክ አለች። እሷን ሊንክ ሼር ትደረጋላችሁ። በዛ ሊንክ ላይ የሚሞላው ሞልታችሁ እዛው ኮሌጁ ላይ ሆናችሁ የሚመረጠው እዛው ኮሌጁ ላይ ሆናችሁ ነው። እንደየኮሌጁ ሊለያይ ይችላል። ይሄ ኮሌጁ ላይ ሆናችሁ በራሳችሁ ሞባይል ወይም ደግሞ በዛ ባለ ላፕቶፕ ወይም ታብሌት ላይ ሳይኮሜትሪ አሰስመንቱን እንድትወስዱ ከሆነ በኋላ ውጤት ወደ ሲስተም ይገባል። ራሱ ኦልሬዲ ሲስተሙ ማንም ሰው አይነካውም። ምንም የእናንተ ለምሳሌ እዚህ ቦታ ላይ እዚህ ቦታ ላይ ብትሰሩ እዚህ ቦታ ላይ ተመድባችሁ ብትማሩ የተሻለ ውጤት ታመጣላችሁ ብሎ የሚላችሁ ሲስተሙ ነው። ራሱ አልጎሪዝሙ በዛ መንገድ ሼፕ የተደረገ ስለሆነ ሳይንሱ ላይ ሁሉ ነገር ላይ መሰረት ያድርገው እንጂ የማንም የሰው ኢንቮልቭመንት ያላካተተ ነው ማለት ነው። ያን እንትን ሲያመጣላችሁ በዚህ መንገድ የሚከናወን ይሆናል ማለት ነው የፕሌስመንት ሲስተሙ። ሁላችሁም ኮሌጅ ላይ ሄዳችሁ መጀመሪያ አንዳንዶቻችሁ ያው ዩኒቨርሲቲ አልገባውም ብላችሁ ወር በተለያየ መንገድ እኔ ይሄን ነው መማር የምፈልገው ወይም ደግሞ ቲቬት ከሄድኩ በኋላ ምን ልማር ነው ከኔ ጋር ማሄድ ትምህርት መማር አልፈልግም ብላችሁ ሌሎች ኦፕሽኖችንም የተከተላችሁ ካላችሁ አሁን ይሄ እድል ጥሩ እድል ነው፣ ኦፖርቹኒቲ ነውና ወደ ቲቬት ሄዳችሁ በመመዝገብ ራሳችሁንም ማወቅ ትችላላችሁ። አቴኒታይም ደግሞ ውሳኔያችሁን የሚደግፍ ስለሆነ ይሄ ራሳችሁንም ማወቃችሁ በሳይኮሜትሪ ላይ መሰረት ያደረገ የምትማሩበትን ቦታ ከታለንታችሁ ጋር የሚሄድ የትምህርት መስክ ተመርጦላችሁ መርጣችሁ ተስማምታችሁ እንድትማሩና በቀጣይ በዚህ ፕሮሰስ ያለፈ አንደኛው ትልቁ የሌላኛው የሳይኮሜትሪ እኛ የምንጠቀምበት ከፋይናንስ ተቋማት ጋር ማገናኘት ነው። እንደምታውቁት ብድር ለመውሰድ ከፈለጋችሁ ለሆነ ስራ ለሆነ አይዲያ ብድር ለመውሰድ ከፈለጋችሁ የሚያስፈልጉ ሪኳየርመንቶች አሉ። ብዙዎቹ ሪኳየርመንቶች ትራዲሽናል ሪኳየርመንቶች ናቸው። ክሬዲት ስኮር፣ ትራዲሽናል ክሬዲት ስኮር ትረስት ቼክ የሚደረግባቸው መንገዶች ናቸው። ለምሳሌ እነዚህ መንገዶች ከዚህ በፊት ተበድራችሁ የመለሳችሁበት ፍጥነት፣ የተበደራችሁት መጠን፣
የውጤታችሁ የፐርፎርማንሳችሁ በፋይናንሻል እንትን ላይ ያላችሁ ሂስትሪ ምናምን ከግምት ውስጥ ይታያል። ወሪፍ ተማሪዎች ሲሆኑ ወይም ደግሞ ወጣቶች በአሁኑ ሰዓት ምን ኖሯቸው ምን ሀብት ኖሯቸው ወይ ምን ማስያዣ ኖሯቸው ወይ ምን ያህል ትራንዛክሽን ኦፕሬት አድርገው ነው የሚል እሳቤ ላይ መሰረት ያደረገ ተማሪዎችን ወጣቶችን ስራ ለመፍጠር የሚፈልጉ አካላትን ለመደገፍ የስራና ክህሎት ሚኒስቴር ሳይኮሜትሪ ሳይንስን ተጠቅሞ ከባንኮችና የተለያዩ ፋይናንሻል ተቋማት ጋር በመነጋገር የፋይናንሻል ድጋፍ ለሚያስፈልጋቸው ሀሳቦች ሳይኮሜትሪ ሳይንስን ተጠቅሞ እሱን ትረስት አድርገው የብድር እና የድጋፍ ፋይናንሻል ድጋፍ የማቅረብ ስራ ኦልሬዲ እየተሰራበት ነው ማለት ነው። ሶ በዚህ ሂደት ስታውቁ ስትሄዱ የዛም ተጠቃሚ ናችሁ። ስኪል አግኝታችሁ ስኪሉን በራሳችሁ ወጣችሁ ለመስራት በጣም የተመቸ ጆርኒ ሂደት እየፈጠርን ያለንበት ሁኔታ ነው ያለው። እሱን መጠቀም ትችላላችሁ ማለት ነው። ይህ ደግሞ ኦልሬዲ ተማሪ ላልሆኑትም ጭምር የራሱ ጥቅም አለው። ለምሳሌ አንደኛው የአይዲያ ፋይናንሲንግ በከፍተኛ ሁኔታ ወደ ተግባር ለማስገባት እየተሰራ ነው። ሲስተም በልጽጎ ወደ ስራ እየገባ ነው። እንዳልኳችሁ ሳይኮሜትሪ ለአይዲያ ፋይናንሲንግም እንደዛው ጥቅም ላይ ለመዋል ስራና ክህሎት እየሰራበት ነው። ያ ማለት ብዙ የስራ አይዲያ ኖራችሁ ያንን አይዲያ ወደ ተግባር ለመቀየር የምትፈልጉ አይዲያዎቻችሁ ሌሎች በተግባር እንዲያስገቡት አይዲያዎቻችሁን ጭምር ሼር ማድረግ የምትፈልጉበት ሁኔታ የሚመቻችበት ሁኔታ ያንን እውን ለማድረግ ደግሞ በተለያየ መንገድ ነው ቶንሊ ገንዘብ ብቻ ሳይሆን የቴክኒካል ድጋፍ፣ የኮንሰልተንሲ፣ የኢንተርፕረነርሺፕ ዲቨሎፕመንት ስራዎች በብዛት ከዙሪያው የሚሰራባቸው የተለያዩ ሲስተም ቤዝድ የሆኑ ሶሉሽኖች ኦልሬዲ ስራና ክህሎት ወደ ተግባር ላይ ያስገባ ኦልሞስት እየሰራባት ነው። ሁሉም ሶሉሽኖች ከሳይኮሜትሪ ጋር የተያያዙ ናቸው። ያ ደግሞ የሳይኮሜትሪ መውሰዳችን የራሱ አድቫንቴጅ አለው ማለት ነው። ሌላኛው የዲጂታል ኢንተርፕራይዝ ኮንሰፕቱን ኢንተርፕራይዝ ዲቨሎፕመንት ዲጂታል ኢንተርፕራይዝ ዲቨሎፕመንት ምንድን ነው? ብዙዎቻችን ፍላጎቱ አይዲያ ሀሳቡ ኖሮን ለብቻችን ወይም ተደራጅተን አዲስ ስራ ፈጥረን ለመስራት ፍላጎት ይኖረን ይሆናል። ይሄን ከማድረግ አንጻር የሚያግዙን ነገሮች ያስፈልጋሉ። ፋይናንስ እንፈልጋለን፣ ስልጠና እንፈልጋለን፣ የሂደቱን የሚያግዘን የሚያማክረን እንፈልጋለን፣ ሪሰርቾች ጥናቶች በዛ እንድንደገፍ እንፈልጋለን፣ ቴክኒካል ድጋፍ እንፈልጋለን። ብዙ ድጋፎች የምንፈልጋቸው ይኖር ይችላሉ። የዲጂታል ኢንተርፕራይዝ ዲቨሎፕመንት አንድ ሰው ፋይናንስም ሌሎችም ድጋፎች በዲጂታል ወይ እንዲያገኝ እና ተደራጅቶ ወደ ስራ እንዲገባ የሚያግዝ ራሱን የቻለ ሲስተም ነው። ይህ ሲስተም እንደ ሁሉም አንደኛው የሚጠቀመው የሳይኮሜትሪ ውጤትን ነው። የትኛው ኤሪያ ላይ ተሰማርታችሁ ብትሰሩ የተሻለ ነው የሚለውን ፕሪዲክት አድርጎ ነው ባንኮች ይህን የሰክሰስ ፕሪዲክሽን ሳይኮሜትሪ ሰክሰስ ፕሪዲክሽንን ከግምት ውስጥ አስገብተው ፋይናንስ ድጋፍ ያደርጓቸዋል። ከዛ ዙሪያ ምን አይነት ክህሎት ያላቸው ሰዎች ምን አይነት ድጋፍ ያስፈልጋቸዋል ይሰጣቸው የሚለውንም በዛው በተመሳሳይ ሁኔታ እንትን ማድረግ ይቻላል ማለት ነው። መደገፍ የሚያስችልበት ሲስተም ነው ራሱን ችሎ። ይሄ ወደ ተግባር ገብቷል። የኛ ፕላትፎርም ላይ ሄዳችሁ ማግኘት ትችላላችሁ፣ መመዝገብ ትችላላችሁ፣ ሬጂስተር አድርጋችሁም ወደ ስራ መግባት ትችላላችሁ ማለት ነው። ሬጂስተር አድርጋችሁ ኤልኤምአይኤስ ላይ አገን ሬጂስተር ማድረግ አለባችሁ። ኤልኤምአይኤስ ላይ ሬጂስተር ካደረጋችሁ በኋላ እንደ ኢንተርፕራይዝ ተደራጅቶ ሊንክ ቴክስት ይገባላችኋል ሳይኮሜትሪ እንድትወስዱ ኢንተርፕራይዝ ለመደራጀት ቀድሚያ ማለት ነው። እሱን ሊንክ ተጠቅማችሁ ሳይኮሜትሪ መውሰድ ከዛ በኋላ በአቅራቢያቸው ባሉ የኢንተርፕራይዝ ዲቨሎፕመንት ፕላትፎርሞች ጋር አንድ ላይ በመሆን እኛም ከነሱ ጋር ስለሆነ አብረን ኮሚኒኬት አድርገን የምንሰራው አስፈላጊውን ድጋፍ አስፈላጊውን ቀጣይ ፕሮሰስ አብሮ የማስቀጠል ስራ ማለት ነው። ግን አገን ሁሉም ትልቁ ፓወር ሶርሱ ወይም ትልቁ አቅሙ እዚች ጋር ለኢንተርፕራይዝም ለቲቬትም ለሁሉም ፕላትፎርም የሳይኮሜትሪ ሳይንስን በደንብ ከመጠቀም በደንብ በስርዓቱ ራስን ከማወቅ ዓላማ ያደረገ ራስን የሚጠየቁ እዛ ጋር የሚጠየቁ ጥያቄዎችን ያለምንም ሀስል ለማድረግ ከመሞከር ነፃ ሆኖ ምላሽ ሰጥቶ ራስን ከማወቅ አንጻር መሰረት ያደረገ ነው።
የሚሆነው ማለት ነው። ሶ ይሄን በማድረግ እንትን እንድትሉ ሳይኮሜትሪ ወስዳችሁን ወደ የነዚህ ነገሮች የነዚህ አገልግሎቶች ተጠቃሚ እንድትሆኑ እንመክራለን ማለት ነው። ሶ የስራ ገበያ መረጃ ስርዓት ኦልሬዲ ያልተመዘገባችሁ ካላችሁ አሁን ያልኩትን ተጠቃሚ መሆን እንፈልጋለን፣ አይዲያዎች አሉን፣ ተደራጅተን መስራት እንፈልጋለን፣ ብቻዬን ቢዝነስ ከፍቼ ክሬት አድርጌ መስራት ፈልጋለሁ የምትሉ ሰዎች የመጀመሪያው ስራችሁ የሚሆነው የelmis.gov.et ላይ ሬጅስተር ማድረግ፣ በሞባይላችሁ በስርዓቱ ትክክለኛ መረጃ መሙላት፣ ዘን በአቅራቢያችሁ ያለው ወረዳ ወይም ቀበሌ ጋር ሄዳችሁ የባዮሜትሪክስ ያ ማለት የእጅ አሻራ፣ የፊት ፎቶ እና አይሪስ የአይን ዊዝን 2 ደቂቃ ባልሞላ 3 ደቂቃ ባልሞላ ጊዜ ውስጥ ወስዳችሁ የሌበር አይዲ እንዲኖራችሁ መሆን ያስፈልጋል። ከዛ በኋላ እንደየፍላጎታችሁ ኢንተርፕራይዝ ከሆነ ኢንተርፕራይዝ፣ ወደ ቲቬት ትምህርት ከሆነ ቲቬት ትምህርት፣ ሌሎችም አገልግሎቶችን ማግኘት ከፈለጋችሁ በዛው የሚከናወን ይሆናል ማለት ነው። ከዚህ ጋር ያይዤ ኤልኤምአይኤስ ላይ ሰልፍ ሬጅስተር አድርጋችሁ አሻራ ያልሰጣችሁ ሰዎች እነዚህ ተጠቃሚ ለመሆን በቀጣይ ሌሎች ድጋፎችም ለማግኘት በአቅራቢያችሁ ወዳለ የአንድ ማዕከል በመሄድ አሻራ መስጠት በጣም ኢምፖርታንት ነው፣ አስፈላጊ ነው። ሌበር አይዲ ባለ 10 ዲጂት ኮድ ነው። ሌበር አይዲ እንዲኖራችሁ ግዴታ ያስፈልጋል። ሶ ያንን እንድታደርጉ እመክራለሁ። አመሰግናለሁ።